ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃ ተሰምቷል። የኢትዮጵያ ፌዴራል መንግስት ለኤርትራ አስቸኳይ ማስጠንቀቂያ የሰጠ ሲሆን አስቸኳዩን ማስጠንቀቂያ የያዘውን ደብዳቤ የኢትዮጵያ ውጭ ጉዳይ ሚኒስትር ለኤርትራ ውጭ ጉዳይ ሚኒስትር በአስቸኳይ አድርሷል ተብሏል። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች በአስቸኳይ እንዲወጣና ያለ ቅድመ ሁኔታ የኤርትራ መንግስት ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስትር አሳስቧል። ሚኒስትሩ ለኤርትራ ውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጧል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከኢትዮጵያ መሬት ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻ ጉዳይን ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑንም አስታውቀዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተጻፈው ደብዳቤና ለኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ የተላከው ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮት እንደሚገኝ ይጠቅሳል። በዚሁ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳዊ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። በደብዳቤው ላይ የታጣቂ ቡድኖቹን በስም ባይጠቅስም ከዚህ ቀደም የኢትዮጵያ መንግስት በኤርትራ ለህዝባዊ ወያነ ሓርነት ትግራይ ህወሓት ታጣቂዎች ድጋፍ ያደርጋሉ ሲል መወንጀሉን ያስታወሰው ቢቢሲ ኢትዮጵያም በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጸመው ጥሰት በተደጋጋሚ እንዲታቀብ ቢጠይቁም ጥረቱ ሰሚ ያለማግኘቱን ይገልጻል። ባለፉት ጥቂት ቀናት ሁለቱም ሀገራት በሚያዋስናቸው ድንበር አካባቢ የታዩትን ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመለከተው ደብዳቤው በዚሁ ደብዳቤ ላይ የውጭ ጉዳይ ሚኒስትሩ የኤርትራ መንግስት በደብዳቤው ላይ በስም ካልተጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛልን ብለዋል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ሰራዊት ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና በሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸባጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን በጽኑ አውግዟል። አክሎም ይህንን ተቀባይነት የሌለው ሁኔታ ለማስቆም የኤርትራ መንግስት ወታደሮቹን በአስቸኳይ ከኢትዮጵያ ግዛት እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር በፍጥነት እንዲያቆም በይፋ ኢትዮጵያ ማሳሰቢያ ሰጥታለች። የሁለቱ ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ መከባበር ስሜት ለመከባበርና ለመደራደር ዝግጁ ነን ያለው የኢትዮጵያ ውጭ ጉዳይ ሚኒስትር ጠንከር ባለው በዚህ ደብዳቤ ላይ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል።
አክሎም ኤርትራ ሰራዊቷን በአስቸኳይ ከኢትዮጵያ መሬት እንድታስወጣና በሰላማዊ ድርድር ያለ ቅድመ ሁኔታ ዝግጁ እንድትሆን በይፋ አሳስቧል። ለግማሽ ምዕት ዓመት ያክል ሁለቱም ሀገራት በማያባራ ግጭት ላይ እንደኖሩ የሚያብራራው የኢትዮጵያው ጠንካራ ደብዳቤ ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል አለ በማለት በመግለጽ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን አብራርቷል። የኢትዮጵያ ውጭ ጉዳይ ሚኒስትር የኢትዮጵያን ሉዓላዊነትና የግዛት አንድነት እንዲከበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር መዳረሻ ጉዳይን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኞች ነን ይላል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ ይፋዊ ምላሽ የለም። የጋራ መከባበርና መተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስተናል ያለው የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤ ቅና ምላሽ እንደሚያገኝ በደብዳቤው መጨረሻ ላይ ተስፋውን ገልጿል። በዚህ ዓመት መጀመሪያ መስከረም ወር ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጽፎት በነበረው ደብዳቤ የኤርትራ መንግስት ህዝባዊ ወያነ ሓርነት ትግራይ ህወሓት ጋር ጽምዶ የሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ መሆኑን አስታውሶ ነበር። በጥር ወር መጀመሪያ ላይ ደግሞ የኢትዮጵያ ፌዴራል ፖሊስ የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በህወሓት በኩል የተላኩ ያላቸው ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን ገልጿል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱ ኃይሎችም የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠች ነው ስትል በተደጋጋሚ ኢትዮጵያ ከሳለች። ባለፈው ዓመት ሐምሌ ወር እንዲሁም የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰት በአካባቢው ነዋሪዎች ላይ እየፈጸሙ እንደሚገኙ ሪፖርቶች እየወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅት በግልጽ ማሳወቋ አይዘነጋም። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋዛብ ክበበው የከፋ የሰብአዊ መብት ጥሰቶች በድንበር አካባቢ እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉ ነበር በወቅቱ ስለ ሁኔታው መራርነት የገለጹት። አሁን የኢትዮጵያ ውጭ ጉዳይ ሚኒስትር ያለ ቅድመ ሁኔታ ኤርትራን ለድርድር ዝግጁ እንድትሆን በጠየቀው ደብዳቤ ላይ ሰራዊቷን በአስቸኳይ ከኢትዮጵያ ግዛት እንድታወጣና በሙሉ አቅሟ ለድርድር ዝግጁ እንድትሆን የኢትዮጵያን አቋም ያዘውን ጠንከር ያለውን ደብዳቤ ለኤርትራ መንግስት በማሳሰቢያ መልክ መላኩ ተዘግቧል። ሁኔታዎችን አስመልክቶ ይህ ዘገባ እስከተጠናከረበት ሰዓት ድረስ በጉዳዩ ዙሪያ የኤርትራ መንግስት ምላሽም ሆነ ማብራሪያም ሆነ መግለጫ አልሰጠበትም። በጉዳዩ ዙሪያ ተጨማሪ መረጃ ሲኖር ተከታትዬ የማቀብላችሁ ይሆናል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ።
በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የእርሶ